አብዛኛውን ፎቶግራፈሮችና ፎቶ ኤዲተሮች የፎቶቸውን ስፔሲፊክ ፓርት ወይም የተወሰነ ኤሪያውን ኤዲት ለማድረግ አዶቤ ላይትሩምን ሲጠቀሙበት ነበረ። አዶቤ ፎቶሾፕ ካሜራ ሮ ፊልተርን ልክ እንደ አዶቤ ላይትሩም እንድንጠቀመው አድርጎ አምጥቶልናል ማለት ነው። ይህንም ከቨርዥን 14 በኋላ ካሜራ ሮ ፊልተር ላይ የተጨመረ አንድ ፊቸር አለ። እሱም ማስኪንግ ነው። በሱ ደግሞ በጣም ብዙ ስራዎችን የሚሰራበትና ለፎቶ ኤዲተሮች በጣም ስራ ያቀለለላቸው ሆኖ ተገኝቷል ማለት ነው። በዛሬው ቪዲዮአችን ስለ ማስኪንግ ነው ማለት ነው የምናየው። ዲቴይል ነገሩን አሳያችኋለሁ። እናንተ ሞር ደግሞ በሮ ፎቶ ፕራክቲስ እያደረጋችሁ በደንብ መስራት ትችላላችሁ ማለት ነው። ቀጥታውን ወደ ቪዲዮ። እሺ መጀመሪያ ኤዲት የምናደርገውን ፎቶ ድራግ አድርገን ፎቶሾፓችን ላይ እንለቀዋለን። ይሄ ፎቶ ሮ ፎቶ ስለሆነ ዳይሬክትሊ በካሜራ ሮ ነው የሚከፍተው ማለት ነው። ናይስ፣ እንደምታዩት በካሜራ ሮ ከፍቶልናል ማለት ነው። እንግዲህ ዛሬ የማሳያችሁ ከዚህ በፊት ቪዲዮ አልሰራውበትም ካሜራ ሮ ላይ ያለ ስለ ማስኪንግ ነው ማለት ነው የምሰራላችሁ። ማስኪንግ ፊቸር የተጨመረው ከካሜራ ሮ ቨርዥን 14 በኋላ ጀምሮ ማለት ነው። ይህም ማለት 2021 ላይ ኦክቶበር ላይ ሪሊዝ ያደረጉት አዲስ ፊቸር ነው ማለት ነው። ማስኪንግ እንግዲህ ከዛ በኋላ ያለውን የምትጠቀሙ ከሆነ ሁላችሁም ማስኪንግ አላችሁ ማለት ነው። ስለዚህ ስለ ማስኪንግ ስናወራ ማስኪንግ ማለት ምንድነው? የሆነን ስፔሲፊክ ቦታ ወይም ሳብጀክት ሊሆን ይችላል፣ ባክግራውንድ ስካይ ሊሆን ይችላል። ይህንን ለይተን እዛም ቦታ ያንን ኤሪያ ብቻ ኤዲት የምናደርግበት ነው ማለት ነው። ከለሩን አሬንጅ ማድረግ ሊሆን ይችላል፣ ከለር ሚክስ ማድረግ ሊሆን ይችላል፣ ኮንትራስቱን፣ ላይቱን ምናምን እነዚህን የምንቆጣጠርበት መንገድ ነው ማለት ነው። ለስፔሲፊክ ፓርት ኦፍ ፎቶአችን ላይ ማለት ነው። እሺ ማስኪንግ ያለው እንግዲህ እንደምታዩት እዚች ጋር ክብ ነገር አለች። እቺ ማስኪንግ የምንሰራባት ቦታ ነች። አንድ ክሊክ ስናደርገው እዚህ ጋር አዲስ ፓናል ይከፈትላችኋል። እዚህ ጋር ክሬት ኒው ማስክ ብሎ ሳብጀክት ስካይ እና ባክግራውንድ የሚል ማለት ነው። እነዚህ ሶስቱም ኤአይ ፓወርድ ናቸው። በኤአይ ታግዘው ነው ሴሌክት የሚያደርጉት ሰብጀክቱን መለየት፣ ስካዩን መለየት፣ ባክግራውንዱንም መለየት የሚለውን የሚሰሩልን ማለት ነው። እንግዲህ ይሄ ፎቶ ስካይ የለውም፣ ነገር ግን ስካይ ያለበት ወይም ደግሞ ሰማይ ያለበት ፎቶአችሁ ላይ ዳይሬክትሊ ስካይ ብላችሁ ስካይዋን ብቻ ሴሌክት ያደርግላችኋል። ከዛ ውጭ ሰብጀክት፣ ባክግራውንድ እና ኦብጀክት ግን እዚሁ ላይ ሴሌክት ያደርግላችኋል። ከፈለጋችሁ ደግሞ በብሩሽም ብሩሽ ነክታችሁ በብሩሽ ሴሌክት ማድረግ ትችላላችሁ። ለምሳሌ እዚህ ጋር ሰብጀክት ብለን ሴሌክት እናድርግና እንደምታዩት ሰብጀክታችንን በአሪፉ ሴሌክት አድርጎልናል። ስለዚህ አጋጣሚ ሆኖ የእናንተ ፎቶ ኳሊቲ ካነሰውና አሪፍ ፎቶ ካልሆነ ያው ኤአይ ነው እስካልኳችሁ ድረስ ሁሉንም ፎቶአችሁ ላይ የሚታየውን ሁሉንም አድ ላይ ያደርግ ይችላል፣ ሊሳሳት ስለሚችል እሱን አድ በምትለው እዚች ጋር አድ ነክታችሁ አድ ማድረግ ትችላላችሁ። ወይም ደግሞ ከምትፈልጉት ቦታ ውጪ ላይም ከሆነ ያደረገባችሁ ሰብትራክት ብላችሁ በብረሽ ለምሳሌ ላሳያችሁ አድ ትሉትና እዚህ ጋር ብረሽ መምረጥ ነው ማለት ነው። ስለዚህ በብረሽ እንደዛ ማድረግ ነው። እዚህ ጋርም ሰብትራክት የሚለው እንደዚሁ ብረሽ ነክታችሁ መቀነስ ነው ማለት ነው። በጣም ቀላል ነው አጠቃቀሙ፣ በጣም ቀላል ነው። አብሶ ለፎቶሾፕ አዲስ ካልሆናችሁ ማለት ነው። እሺ አሁን ምን እናደርጋለን? ሌላኛው እዚህ ጋር አሁን እንደምታዩት ሰብጀክታችንን ብቻ ነው ሴሌክት ያደረገልን። ስለዚህ ይህንን ሰብጀክት እንበለውና ለመለየት እንዲመቸን። እሺ አሁን ባክግራውንዱን ሴሌክት ማድረግ ብንፈልግ ብንል እዚች ጋር ክሬት ኒው ማስክ ብለን ሴሌክት ባክግራውንድ፣ አያችኋት? ሴሌክት ባክግራውንድ እችን መንካት እንችላለን። ወይም ደግሞ ሰብጀክታችን ጋር መተን ራይት ክሊክ ስናደርግ ኢንቨርት ማስክ፣ ዱፕሊኬት፣ ኢንተርሴክት፣ ዱፕሊኬት፣ ሃይድ፣ ዲሌት ሚላል። እነዚህ ውስጥ ይሄንን ዱፕሊኬት ብላችሁ ኢንቨርት ማድረግ ትችላላችሁ። ዱፕሊኬት ስትሉት ራሱን ዱፕሊኬት ያደርግና ኢንቨርት ስትሉት ግን ይሄ ማስኩ ኢንቨርት ይሆንና ሰብጀክቱ ከሆነ ሴሌክት የተደረገው የሳብጀክቱ ተቃራኒ ይሆናል ባክግራውንዱ ማለት ነው። ስለዚህ በቀላሉ ግን ምን አለች እዚች ጋር ዱፕሊኬት ኤንድ ኢንቨርት፣ ዱፕሊኬትም አድርጎ ኢንቨርት ያደርግላችኋል። ስለዚህ እችን ክሊክ ስታደርጉ ባክግራውንዱ እንደዚህ ሴሌክት ያደርግልናል ማለት ነው። ስለዚህ ሰብጀክት ኢንቨርትድ ይላላ። ይሄንን ባክግራውንድ ብላችሁ ሴቭ ማለት ትችላላችሁ ማለት ነው። እሺ በጣም አሪፍ። ሌላኛው
ኦብጀክት ነው ብያችኋለሁ። እዚህ ጋር ኦብጀክት ስለሌለን እናንተ ፎቶአችሁ ላይ ባለ ነገር ላይ መጠቀም ትችላላችሁ። እዚህ ጋር እንደምታዩት ፒፕልም ካሉ ብዙ ሰዎችም ካሉ እንደ ሴሌክት ፒፕል ብላችሁ ማድረግ ትችላላችሁ። ብረሽ ያልኳችሁ ብረሽ ነው። ሌላኛው ሊኒየር ግሬዲየንት። ሊኒየር ግሬዲየንት የሚለው ደግሞ ምን መሰላችሁ? የሆነን ፓርት ብቻ እንደዚህ በምትፈልጉት ልክ በአራት ማዕዘን ቅርጽ፣ አሁን ሊኒየር ግሬዲየንት ሲሆን በአራት ማዕዘን ለምሳሌ ክሊክ እናድርገውና ሊኒየር ግሬዲየንት በምትፈልጉት ወይ ለምሳሌ ከላይ ወደ ታች ከሆነ እንደዚህ አንዴ ክሊክ ታደርጉና ድራግ ስታደርጉት ይኸው ልክ በአራት ማዕዘን መልኩ በእንደዚህ አይነት መልኩ ይመጣላችኋል ማለት ነው። እሺ ይሄኛው አንደኛው ሌላኛው ማስክ ነው። ይሄንን ማስክ ደግሞ ለምሳሌ ይሄንን እዚህ ላይ ኤዲት ልናደርግ ያሰብነውን ነገር ሰብጀክታችን እንዳይነካ ከፈለግን ሰብትራክት ብለን እዚህ ጋር ሴሌክት ሳብጀክት ሰብትራክት ብለን ማለት ነው። አያችሁ እንደምታዩት ሰብጀክታችንን ሳይነካ ከጀርባ ይቀመጣል ማለት ነው። እንዲሁም ደግሞ ክሬት ኒው ብላችሁ ራዲያል ግሬዲየንት ብላችሁ ደግሞ ራዲያል ግሬዲየንትም በምትፈልጉት ወይ በፈለጋችሁት ቦታ መጨመር ትችላላችሁ። ለምሳሌ በዚህ በኩል ከሆነ ግሬዲየንት ራዲያል ግሬዲየንት መጨመር ከፈለጋችሁ እንደዚህ ጨምራችሁ አሁንም ይሄን ሰብትራክት ብላችሁ ሰብጀክቱን ማድረግ ትችላላችሁ። ወይም ላዩ ላይ ሰብጀክታችን ላይም እንዲሆን ከፈለግን እንደዚሁ መተውም እንችላለን ማለት ነው። እሺ አሁን ወደ ኤዲቲንጉ እንሂድና ሳብጀክታችንን ክሊክ እናድርግ። እሺ እንደምታዩት ሳብጀክታችንን ነው እዚህ ጋር ያለው። ከዛ በፊት ባክግራውንዱን ኤዲት እናድርግና እሺ ባክግራውንዱን እንደምታዩት ሴሌክት አድርጎልናል። ከዛ በኋላ እዚህ ጋር ላይት አጀስት የምናደርግበት ቦታ አለ። ብርሃኑን ኦቨርኦል ፎቶ ላይ ከባክግራውንዱ ላይ ወይም ሴሌክት የተደረገውን ላይት እዚህ ጋር ማስተካከል እንችላለን ማለት ነው። እነዚህም ኤክስፖዠር፣ ኮንትራስት፣ ሃይላይት፣ ሻዶ፣ ዋይት እና ብላክ የሚባሉ ነገሮች አሉ። እነዚህን ተጠቅመን ኢዲት ማድረግ እንችላለን። ለምሳሌ እኛ የተወሰነ ዝም ብለን ለማሳየት ያክል የሆነ አጀስት እናድርገውና እሺ እሺ በጣም አሪፍ። ከዛ ይህንን ደግሞ ትንሽ ከለሩን ወደ እንደዚህ አይነት ከለር ብንቀይረው ኩል። እሺ ከዛ ትንሽ ደግሞ ላይቱ እንደዚህ ቢሆን ሞር ሻሪፍ። ከዛ ሳቹሬሽን ጨምርበት ትንሽ ደመቅ እንዲል ከለሩ ናይስ። ከዛ እዚህ ጋር ደግሞ ከርቭስ ላይ ያው ከርቭስን ታውቁታላችሁ፣ በጣም ፓወርፉል ቱል ነው። እዚህ ጋር ላይት መሆን ያለበትን ፓርት ላይት ማድረግ ግን ላይቱ እንዳይበዛ። እሺ ይህን ደግሞ ትንሽ ላይት እዚህ ጋር ሰጠት፣ እዚህ ጋር ደግሞ ትንሽ ዳርክ ነገር እንደዚህ ብናደርገው ናይስ። እሺ ከዛ እዚህ ጋር ክላሪቲውን የተወሰነ እሺ ቴክስቸሩን ትንሽ ብለር ነገር እንዲሆን ከፈለጋችሁ ኖይዝ ሪዳክሽኑን እንደዚህ መስጠት ትችላላችሁ። ሻርፕነሱን ተውት። ከዛ ሞየር ሪዳክሽን የሚል አለ። ይሄ ያው ብዙ ፎቶ ላይ አፌክት አያረግም፣ ግን አንዳንድ ቦታ ላይ ከለሩን ይቀንስላችኋል ማለት ነው። ከለር ኖይዙ ምናምን ሪዲዩስ ያደርግላችኋል ማለት ነው። እሺ በጣም አሪፍ። ስለዚህ ይሄንን ካደረግን በኋላ ሰብጀክታችን ላይ እንምጣ። ደግሞ አሁን ሰብጀክታችንን ሴሌክት እናደርግና ሰብጀክታችን ሞር ኤክስፖዝ እንድታደረግ እዚች ጋር ኤክስፖዠር እንስጣት። ከዛ በኋላ ኮንትራስቱን ትንሽ እሺ፣ ከዛ ሃይላይቱን እንቀንሰውና ሻዶውን ትንሽ ጨመር እናድርገው። ከዛ ዋይቱንም ትንሽ ጨመር እናድርግና ብላኩን ቀነስ እናድርገው። ናይስ። አሁን ዲቴይሉን አናጣው ማለት ነው የፀጉሯን። ናይስ በጣም አሪፍ። እንደምታዩት አሁን ቆንጆና የተሻለ ሆኖልናል። እሺ እዚህ ጋር ትንሽ ወደ ዋርም ኮምፕሊመንታሪ ነገር እንዲኖረው ወደ ዋርም እንደዚህ መውሰድ እንችላለን። እሺ ሳቹሬሽን የሚለውንም ትንሽ መጨመር እንችላለን እዚህ ጋር። እሺ ናይስ። ከዛ አሁንም እዚች ጋር ከለሩን ላይቱን በእንደዚህ አይነት መልኩ ማስተካከል እንችላለን ማለት ነው ሳይበዛ። ሻዶ ትንሽ እሺ ናይስ ናይስ።
ሚድቶኑም እንደዚህ እናድርገው። እሺ ከዛ ቴክስቸር እና ክላሪቲ ላይ ያው ሰብጀክታችን እንደዚህ እናድርጋት። ቲንክ ትንሽ በዛ። እሺ ከዛ ሻርፕነሱንም እንደዛው ጨመር እናድርገውና እዚች ጋር አልት ነክታችሁ ዙም ማድረግ ትችላላችሁ። በስክሮል ማውሳችሁን ስክሮል አልትን ተጭናችሁ ስክሮል ስታደርጉት ይሄው። ስለዚህ ማየት እንችላለን ክላሪቲውን እና ኖይዝ ሪዳክሽን ካስፈለገውም እንደዚህ ኖይዙን ሬዲዩስ ማድረግ እንችላለን ሳይበዛ። በጣም አሪፍ። እሺ ቆንጆ ነው። አሁን እሺ ዲሄዝ ላይ ትንሽ ፈካ ነገር እንዲል ናይስ። በጣም አሪፍ። እሺ አሁን ስክሮሉን በአልት ተጭነን መልሰን ስክሮል ዳውን ስናደርግ ወደ ነበረበት ይመለሳል። እሺ ሌላኛው ክሬት ያደረግነው እችኛዋ ይሄኛው ሊኒየር ግሬዲየንት የሚባለው ማለት ነው። ግሬዲየንት። እሺ ይሄኛው ደግሞ ራዲያን። እሺ ይሄ ሊኒየር ግሬዲየንቱ ላይ ምን እንጨምርበት? ለምሳሌ ምን እንጨምርበት? ኤክስፖዠር ብንጨምርበት ይሄው እንደምታዩት። እሺ ከዛ ኮንትራስት ትንሽ ናይስ። ሃይላይቱን ትንሽ እንቀንሰው ነው። ዋይቱን ትንሽ ናይስ። እሺ ከለሩንም እንደዚህ አይነት ነገር ቢሆንና ሞር ሳቹሬሽን ቢኖረው ናይስ። እሺ ከዛ እዚህ ጋር ትንሽ ላይት ነገር። እሺ ክላሪቲውን የተወሰነ እንስተው ጠቆር እንዲል። እሺ ከዛ ኖይዝ ሪዳክሽን። በጣም አሪፍ ቆንጆ። እሺ አሁንም ራዲያሉን ሴሌክት እናድርግ። ደግሞ ራዲያሉን በዚህ ደግሞ ትንሽ ለየት ባለ መልኩ ደግሞ ይሄኛውን እንትን ማለት እንችላለን። እዚህ ጋር እንደምታዩት ፌደር የሚል አለ። ፌደሪቲውን እዚህ ጋር እንትን መቆጣጠር ትችላላችሁ። ፌደር ማለት ኤጁ ላይ ወይም ደግሞ የመጨረሻው ጫፉ ላይ ሻርፕ ይሁን ወይስ ፌድ እያደረገ ይሄድ አይነት የሚለውን ነገር የምትወስኑበት ነው ፌደር። ስለዚህ ይሄንን እዚሁ ማወቅ ትችላላችሁ። እንዲሁም ፕሪሴት ላይ እዚህ ጋር ፕሪሴት ካላችሁ ኦልሬዲ ካላችሁ ብሮዝ ማድረግ ትችላላችሁ። ወይም ደግሞ እዚህ ጋር ኒው አጀስትመንት ፕሪሴት ብላችሁ ክሬት ማድረግ ትችላላችሁ ማለት ነው። እሺ አሁን ወደዚህኛው ኤዲት እንሄድ። ከዛ እዚች ጋር ኤክስፖዠር ትንሽ እንጨምር። እሺ ኤክስፖዠር ከጨመርን በኋላ እዚህ ጋር ወደ የሎዊሽ አይነት ነገር እንቀይራትን እንስተውና እሺ ግሪኒ ነገር እንጨምርበት ቲንቱን ሳይበዛ። እሺ ከዛ ሳቹሬሽን ጨመር እናድርግ። ይህንን ወደ የሎ ነገር እሺ ናይስ። ወደ የሎ ነገር ካደረግን በኋላ እዚህ ጋር ከእንትኑን አጀስት እናድርገው ሻዶ ፓርቱን ሻዶ። እሺ ከዛ ክላሪቲውን እንደዚሁ ሰጠት እናድርገው። ናይስ። ትንሽ ከለሩ አልጣመኝም። እዚህ ጋር ከለሩን እናስተካክለው። ናይስ። እንደዚህ ይሻላል። ሞር ናይስ። እንደዚህ ይሻላል። እሺ ስለዚህ እንደምታዩት ራዲያሉንም በእንደዚህ አይነት መልኩ ደግሞ አጀስት አደረግን። ስለዚህ እንዳያችሁት ስፔሲፊክ ፓርቱን ሰብጀክቱን እዚህ ጋር ኤዲት አደረግን። እዚህ ጋር እንደምታዩት እዚህ ጋር ሳብጀክቱን ለብቻ ኤዲት አደረግን። ከዛ እዚህ ጋር ባክግራውንዱን ለብቻ እንደገና ሊኒየር ተጠቅመን ደግሞ በአንድ ሳይድ በዛ ሳይድ ያለውን ኤዲት አደረግን። ከዛ እንደገና ራዲያል ብለን ደግሞ በዚህ ሳይድ ሰራን። ስለዚህ አንድ ብቻ አይደለም፣ ከፈለጋችሁ ሌላ አንድ ራዲያል ክሬት አድርጋችሁ ደግሞ መጨመር ትችላላችሁ። ከፈለጋችሁ በብረሽም መጨመር ትችላላችሁ። እንደፈለጋችሁ ስፔሲፊክ ፓርቱን ኤዲት ማድረግ ትችላላችሁ ማለት ነው። ይሄ ነው የማስኪንግ ዋናው ጥቅም ማለት ነው።
ሁሉንም በአንድ ቦታ እዚሁ እንድትጨርሱ ይረዳችኋል ማለት ነው። ናይስ። እሺ አሁን ወደ እንትኑ እንመለስና እንየው። እንደምታዩት አሁን ኤዲቲንጋችን በጣም ሞር የተሻለና ውብ ሆኗል። መጀመሪያ የነበረው ፎቶ ይሄ ነው፣ ሮ ፎቶ ነው እንዳልኳችሁ። አሁን ወደዚህ ቀይረነዋል ማለት ነው። ይሄው ፎቶውን ዙም አድርጋችሁም ካያችሁት እንደምታዩት አይነት ፎቶ ኢዲት ማድረግ እንችላለን። አይሆፕ የተወሰነ ነገር እንዳገኛችሁበት ተስፋ አደርጋለሁኝ። ለነፂ ሾፕ አዲስ ከሆናችሁ ፎሎ፣ ላይ ኮሜንት ማድረግ እንዳይረሳ። ይመቻችሁ።